አሁን ያለሽ በደም ማሳየኛለህ አታሳየኝ? አንተ ምን ስለሆንክ ነው ማታሳየኝ? በቃ አትምታኝ። ባለፈው እንደዚህ ሰብሬያለሁ። በቃ ተውኝ። እኔ ልቀቀኝ። እሺ አሳይ። በቃ እኔ ይኸውልህ ከማይሆን ሰው ስትሆን ዝም ብለህ እኔ ጋር ስትመጣ ደግሞ ሌላ ነገር አትቀረው ልትገባ አችልም። ለሄርሜላ እንዳንተ ነው አይነት ሰው አይገባትም። እኔ ነኝ የምገባት አይገባትም። ለምን እንደማይገባት ለቤተሰቧ ክብር የሌለው ሰው አይገባትም። ይኸውልህ አባ አንተ ሲጀመር እንዴት እንደዚህ ትለኛለህ? አንተ ለሰማኝ አንተ ሌላ ነገር እንፈልግ ከሆነ እኔ አንተ እና ቤልም ቢሆን ሚዜ እናደርጋቸዋለን ብዬ አስባለሁ። አብርሽም ባይሆን ባህሪው ካስተካከለ ሚዜ እናደርገዋለን። እና ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስራ እንዴት ይዟችኋል? እየበረታችሁ ነው ወይ? በነገራችን ላይ ተስማምቶኛል። እንደምታዩ ፏፈሽ ብዬ ነው በነገራችን ላይ አሁን ቀለል ብሎኛልና ጥሩ ስሜት ላይ ነኝ። በነገራችን ላይ አሁን እንዲህ የሚያስጨንቀኝ ጉዳይ ምናምን ያለበት ታይም ላይ አይደለሁም። ግን ደግሞ ዛሬ እንደዚህ ሆኜ የመጣሁበትም ሌላ ምክንያት አለኝ። እሱን ልነግራችሁ ስለፈለኩ ነው በዚህ መልኩ የመጣሁት። እውነት ለመናገር የነበርኩበት ቦታ የሚያስወጣ አልነበረምና ምቹ ቦታ ነበርኩኝና በቃ ምን ልበላችሁ የምታስቡት የምትፈልጉት አይነት ሰው አጠገብ ቁጭ ብሎ ማየት የሚያስደስት ነገር ነውና እኔ የነበርኩት እንዴት ብዬ ልንገራችሁ? አሁን ለዘመናት ለብዙ ጊዜ የጠበቁትም ነገር ስለሆነ ማለት ነውና ብዙ የደከምኩበት ጉዳይ ብዙ የለፋሁበት ጉዳይ ዛሬ ፈጣሪ የተመሰገነ ይሁን በቃ እጄ ላይ ነው በሉትና መጀመሪያ እኔ ላላም ራሴ ካላመርኩ በኋላ ወደዛ ገባለሁ ወደዚህ ወደ እናንተም አመጣዋለሁ ጉዳዩ ብዬ ነው። መጀመሪያ እስቲ ያለሁበት ስሜትና እኔ የሚሰማኝ ስሜት እንድትረዳልኝ ስለምፈልግ እሷም ወደ እናንተ ማመጣት ነገሮችን አስተካክዬ ሁኔታዎችን ቦታ አስይዤ ነው ብዬ ነው። ቤተሰቦቼ ደስታዬ የሚያስደስታችሁ ሰዎች ካላችሁ በቃ ደስ ብሎኛል። ደስ ይላል። በቃ አያችሁት ስሜቱ እንዴት ብዬ ላብራራላችሁ በእናታችሁ። በነገራችን ላይ ሳልነግራችሁ አሁን የወጣሁበት ምክንያት ልንገራችሁ። እዚህ የተገኘሁበት ምክንያት ቤት ነበርኩኝ ከውድና ከተከበረ ልዩ ከሆነ ሰው ጋር አጠገብ ነበርኩኝና ከዛ ሰው አጠገብ ሆኜ ለመውጣት ያሰብኩበት ጉዳይ በቃ አስቸኳይ ጉዳይ ነው። አስቸኳይ ነውና አሁን መምጣት አለበት መስተካከል ያለበት ጉዳይ አለ ሲሉኝ በጣም እንፈልጋለን ብለውኝ ነው የጠሩኝ። በስራ ጉዳይ እንደሚያገኙኝ ነው የነገሩኝ። ኦሬዲ በቃ አሁን ስራ ጉዳይ ከሆነ አንድ ማስፈጽመው ነገር ካለ ብዬ ነው ስራ ቦታ ይሁን መጣው ስልኬንም ጨምሮ ወስደው ነው የደወሉልኝና ቤተሰቦቼ እነሱን ላገኝ ነው የመጣሁት። የስራ ጉዳይ እነሱን አውርቼ ያለው ነገር አሳውቃችኋለሁ። ዛሬ እስቲ ውሎዬንና ያለሁበት ኮንዲሽን ላሳያችሁ ብዬ ነው። በነገራችን ላይ የቀጠሩኝ ቦታ ላይ እስኪመጡ ድረስ ሪላክስ ላድርግ ነው። አሁን ዘና ማለት አለብኝ ታውቃላችሁ። ተበቅየዋለሁ እንዴት ብዬ እንደማብራራላችሁ አላውቅም። የሆነ ጊዜ ሲዝት ሲያስደበድብ ለነበረ ሰው ጉልበት አለኝ ብሎ የሚያስብ ሰው እጃችሁ ላይ ስታስገቡት የሚሰማችሁ ስሜት ማለት ነው። በቃ አሁን እንደዛ አይነት ስሜት ነው እየተሰማኝ ያለውና በቃ ደስተኛ መሆን አለብኝ። በሰዓት እድሉ የኔ ነው፣ ተረኛው እኔ ነኝ። ሰው ሁሉ እንዳለቀሰ አይኖርም። አንዳንዴ እንባው የሚታበስበት ጊዜ ይመጣል፣ የሚደሰትበት ጊዜ ይመጣል። ያፈቀረ ልብ ወድቆ አይወድቅም። በነገራችን ላይ አሁንም አጥብቃችሁ ከኔ እንድትማሩ እንፈልገው ተስፋ አትቁረጡ። በነገራችን ላይ ላፈቀራችሁ ሰዎች ነው የምነግራችሁና ይሄ ሄርሚዬ የኔ ውድ የኔ ቅመም የኔ ወርቅ እኮ ነች በነገራችን ላይ በቃ በምን ቃል ልግለጽሽ? እና የኔ ውድ አጠገቤ ስላለሽ ደስ ብሎኛል። ሰው ሁሉ በነገራችን ላይ እየተንጫጫ ነው እንዲህ በቃ እኔ አላቅም እንዴት እየተንጫጫ እንዳለ መረዳት አልችልም። እኔ አሁን መንጫጫታችሁ ምንም አሁን ለኔ ምንም ያመጣብኝም የሚፈይድብኝም ጉዳይ የለም። ይሄ ነገር እንድታውቁልኝም ጭምር ነው ወደ እናንተ የመጣሁትና በጣም አግሬሲቭ የሚያደርገኝ ወይ የሚያበሳጭን ጉዳይ ምንድነው ካላችሁኝ በቃ እኔ አሁን ለምን ፍቅር በዛ መንገድ ለምን አደረከው? ለምንድነው ነገሮችን በዛ መንገድ ያደረከው? ለምንድነው? እሺ ምን ላድርግ? አወራን፣ ነገሮች ለማስተካከል ሞከርኩኝ። እሱም አፍይዞ ሄደ፣ እሷም ለማገኝበት መንገድ አጠበቡት ማለት ነው። ያ ነገር ሲያደርጉብኝ በቃ ይሄ ነገር በዚህ መንገድ መቀጠል አለበት፣ በቃ እሷን መላመድ አለባት፣ እኔንም የኔ አይነት ስሜት እንዲሰማት ይገባል በቃ ምናምን ብዬ አሰብኩኝ። ደግሞ ስሜታዊ ሆኜ ምንጽሩን አወጣው። እስቲ ሰር ላድርግና ያለው ነገር ላወራችሁ። ያማረብኝ ይመስለኛል። በነገራችን ላይ የእናንተ አስተያየት ነው እሱ። በነገራችን ላይ አሁን በዚህ ጉዳይ ባደረኩት ጉዳይ የምትበሳጩ ሰዎች ተረጋጉ። እድሉ የኔ ነው፣ እንቀጥላለን።
እንያያዛለን። እኔና እሷ ምንም የሚያለያየንም ጉዳይ የለም። ከሷ የሚያርቀኝ ጉዳይ እንደሌላ አሁንም እንድታውቁ ፈልጋለሁ። አሁን ባይሆን እኔ በቅርቡ ለኔ እንዲህ የምትሉልኝ ይመስለኛል። ኃይሉ ጋር የምትሉልኝ ጨፍሬ ላሳያችሁ ወይስ እንዴት ታደርጋላችሁ? እንዲህ በቃ ይመታ ከበሮ ነው አሁን የምንለው። ዘፈን ብዙ አልችልም፣ ግን ትንሽ በሞክርላችሁ ደስ ይለኛል። አሁን ካለሁበት ስሜት አንፃር ማለት ነው። አሁን በቅርቡ በቃ የሚገርም ፕሮግራም ነው የምትጠብቁት። በቃ እኔ እንጃ አታብራሩትም። ተከሻችንም ወዝወዝ ማድረጋችን አይቀርም። ቤት እናስገባለን። ያሰቡ ሰዎች ወይ ደግሞ ከእንተና ርቃታለን ብለው ያሰቡ ሰዎች አዝናለሁ። ምንም ማድረግ አልችልም። ምንም ባይሆን አሁን በዙሪያ የተንጫጩ የነበሩ ሰዎች እና ቤልም ቢሆን ሚዜ እናረጋቸዋለን ብዬ አስባለሁ። አብርሽም ባይሆን ባህሪው ካስተካከለ ሚዜ እናረጋዋለን እና እሷን ማግኘት ባይችል የሚዜ ቦታ ልናረገው ነው ያሰብነው። ይህ ማለት የሚሰማው ስሜት እኔ እንጃ። ምክንያቱም የሰው ነገር ነው መጀመሪያም የወሰደው ብዬ ስለማምን ማለት ነውና ለሱ ያለኝ ስሜት በምንም ሁኔታ ውስጥ ሊቀየር ስላልቻለ እስከዚህ ድረስ ነው ያሰብኩት። ምንም ማድረግ አትችልም። አሁን በቃ እጄ ላይ ያለ ነገር አሁን እዛም ሮጥ ከዚህም ሮጥ ምንም የሚቀየር ነገር የለም። አሁን እሷ ደህና ነች። በቃ እናንተ እንድትጨነቁ ማልፈልገው ነገር ደህና ነች። በቃ እኔ ጋር ስለተመቻትም ነው ፍሪ ሆኜ እያወራ ያለሁት። አንተ ያለህበት ቦታ ህግ የለም ወይ ህግ ምንድነው ምናምን የምትሉኝ ሰዎች አሉ። እኔ እኮ ነገሮችን በግድ አይደለም ያዝኩት። በቃ እስክትላምደኝ የተወሰነ ጊዜ እሷን እየጎዳሁ አይደለም ያለሁትና እሷን ምንም እያደረኩ አይደለም ያለሁት። ከኔ ጋር በመሆኗ ደስተኛም ጭምር ስለሆነች ነውና ከኔ ጋር ያለችው። ሌላችሁ ደግሞ የምትንጫጩ በቃ አተካራ ግርግር የምትፈጥሩ ሰዎች አቁ። በቃ የማያገባችሁ አትግቡ። በቅርቡ ታውቃላችሁ። አሁን ሁለት ሰው ጠርቼላችኋለሁ። አንድ ሚዜ ጎል አንዱ አብሮ አደግ ጓደኛለኝ። በነገራችን ላይ አቤል አብርሃም አንድ ሚዜ ካረኩ በኋላ አንድ በጣም ወዶ አብሮ አደግ ጓደኛለኝ እሱ ባይሆን አንደኛ ሚዜ ያደርገዋለሁ እና እነሱ መሀል ላይ ትዝ ሲላቸው ሌላ ነገር እንዳያደርጉ ጭምር ሰውኝ ካሜራማን እኔ ካልሆንኩ እያለኝ ነው። ቤተሰቦች አላቅም ብቻ እናደርገዋለን እንደው ነው በቃ ፕሮግራሙ አሪፍ ከሆነ እና ምን ወሬ ላይ ሆኜ ደግሞ በእናታችሁ ረሳሁት። የቀጠሩኝ ሰዎች አሉ ብያችኋለሁ። እነሱም በጣም አስቆዩ መሰለኝና ከጠበቅኳቸው ሰዓት ትንሽም እየቆዩ ነው። እስከዛ እስኪመጡ ድረስ ደግሞ ያለውን ሁኔታ የነበረኝን ቆይታ ከሷ ጋር እንዲህ ባማረ ሁኔታ ነበር እያሳለፍኩ የነበረው። እየተንከባከብኳት ነው በነገራችን ላይ አብርሼ። ባይሆን እኔ አላስቀይማትም አላስኮርፋትም። አስደስቼ ግንባሯን ብስመው እንጂ የተለየ ነገር ምንም አላደርግም። ምክንያቱም ለኔ እሷ ቅመም ነች፣ ስማርት የሆነች ቅመም ነችና አትጨነቅ። ባይሆን ሚዜ ለመሆን ትንሽ ራስን አዘጋጅ። ሌላኛው ደግሞ ቤተሰቦቼ እናንተም ባሪፍ ነገር እንገናኛለን። እስካሁን ድረስ የነበረውን የስቃይ ህይወት ምንረሳበት ነው ብዬ አስባለሁ፣ ተስፋም አደርጋለሁ። በነገራችን ላይ የቀጠሩኝ ሰዎች ይሁኑ አላቅም፣ በዛ በኩል የሚመጡ ሁለት ሰዎች አሉ። እነሱም ከሆኑ ያለበት የዛሬ ውሎ ለማሳየት ፈልጌ ነው። በነገራችን ላይ አሁን ደስተኛ ስለሆንኩኝ የዛሬ ውሎ ላሳያቸው እስቲ እነማን ናቸው የሚል ነገር ነው። አሁን እስቲ እየመጡ ነው፣ እነሱን እንጠብቃቸው። ወደዛ ደግሞ እንዳንቀርጽ ሰዎች አሉ። እስቲ እነሱ ምቾት እንዳይነሳቸው ይምጡና ያለው ነገር እናወራለን ማለት ነው። ቤተሰቦቼ የቀጠሩኝ ሰዎች ይመስለኛል ወደ እኔ ቀጥታ እየመጡ ያሉት። ሰላም እንዴት ናችሁ? ደህና ናችሁ? አለን። እንዴት ናችሁ? አላወኳችሁም። ልክ ናችሁ። ምስጋና ማለት ነው። ፈልሰፋ በጣም ፈልገና ነበር። ብዙ ጊዜ ፈልገና አንተን ለየት አልቻለም ማለት ሄርሜላን እንዳገታት ሰምቼ ነበር። ስለዚህ አሁን ይሄን ነገር አንተ በጀመርከው መንገድ መጨረስ አልፈልግም ማለት አንተ የጀመርከው ጸብ ነው። አንተ ኦኬ፣ አንዴ ላስቆም በመሃል አላወኳችሁ ማለቴ ወደ ሄርሜላ ጉዳይ ገባችሁ። እናንተ እነማን ናችሁ? እናንተ ማወቅ ይችላሉ? መጀመሪያ ሄርሜላ ያሉታል። ኦኬ፣ አይ ምን ተፈጠረ? አሁን ወደኔ ሊመራችሁ የቻለበት ጉዳይ ምንድነው? አሁን ወደ አንተ ሊመራን የቻለበት ጉዳይ ምንድነው? ሄርሜላን እንዳገትካት እናውቃለን። ሄርሜላን እንዳገትካት እናውቃለን። እንደምትወዳትም እናውቃለን። አንተ ስለምትወዳት ብቻ ሄርሜላን የማገት መብት የለም። እና እኔ አንተን ላወራ የመጣሁት አንተ እንደፈጠርከው ግርግር መፍጠር ምናምን ፈልጌ አይደለም። ማወራ ያለውን ነገር በሰነጠነ ሰው በስነ ስርዓት አውርተን የምንግባባ ከሆነ ላወራክ ነው የመጣሁት። እኔም ማለቴ እኔ እኮ እየጎዳኋት አይደለም እና ካለችበት የማይመጥናት ቦታ ስለነበረች
እሷ ወደ እኔ መምጣት ስላለባት ነው። እኔም ደግሞ በስራ ጉዳይ በነገራችን ላይ ቶሎ የመጣሁት በስራ ጉዳይ ስትሉኝ ነው ቶሎ ብዬ የመጣሁት። ግን ደግሞ እኔ አሁን እየጎዳኋት አይደለም። እሷ ስለምወዳት ከኔ ጋር ጊዜ እንድታሳልፍ ስለፈለኩ እንጂ እሷ የሚጎዳት ነገር ቤተሰቦቿን የሚጎዳ ነገር ለማድረግ እኔ ፍቃደኛ አይደለሁም። እንደዛም አይነት ሰው አይደለሁም። እንደዛ አይነት ሰው እንዳሉን ካውቃለሁ። ነገር ግን አሁን እየፈጠርከ ያለውን ነገር ስለምትወዳት ሊሆን ይችላል። በዙሪያ ያሉ ሰዎች ይጨነቃሉ፣ እናት አባቶች ይጨነቃሉ፣ ቤተሰቦቿ፣ ወንድሞቿ፣ እህቶቿ ይጨነቃሉ። ገባ? አንተ ስለምትወዳት የምታረገውን ነገር ስለሷ መጨነቅ አለበት። በዛ ልክ አንተ የፈጠርከውን ነገር ምናልባት እኔ እና አንተ በንግግር ላያግባባን ይችላል። ገባ? እኔ ከኔ ጋር የህግ አካል አለ። እኔ አንተን እንደ ሰለጠነ ሰው ላወራህ ነው። ሄርሜላ ያለችበት ቦታ ማወቅ ፈልጋለሁ። ስለዚህ ያለችበት ቦታ የምታውቀው አንተ ነህ። የት እንዳለች ታውቃለህ። እሷ ያለችበት እንድትወስደኝ ፈልጋለሁ። ይቅርታ አድርጉልኝ። መጀመሪያ ደረጃ እዛ ልወስዳችሁ የምችልበት ወይ የለም። ያጎቷ ልጅ ነህ፣ ደስ ብሎኛል። በመጀመሪያ ደህንነቷ ልንገርህ። ሄርሜላ ምስጋና ሊጎዳት አይደለም፣ ቀና ብሎ ሊያያት የሚሳሳላት ልጅ ነኝ። ከአብርሃም ከዛ ከማይሆን ሰውነት አምጥቼ እኔ ጋር እንድትለምድ ስለፈለኩ እንጂ ሌላ ነገር ውስጥ እንድትገባ ሌላ ነገር እንድትሆን እኔ የምፈልገው ነገር የለም እና ላሳያችሁ አልችልም። አንደኛ እኔን በደንብ መግባባት አለባት ብዬ ስላሰብኩ እንደኔ ያመጣሁት እንጂ እናንተን ካለማክበር የተነሳ ወይ ደግሞ የህግ አካልም ሊያስመጣብኝ የሚችለው እኔ እሷ የጎዳኋት ነገር የለም። ደህና ነች። ምንም የሚያስጠይቀኝ ጉዳይ ያለ አይመስለኝም። እኛ ነን እሱ አንተ እኔ እሷን ያለችበት መውሰድ አልፈልግም ምናምን የሚለውን ነገር ተው። እኔ አንተ እንደጀመርከው አንተ በጀመርከው መንገድ ብሄድ ጥያቄ አልጠይቅህም፣ አላወራህም። የፈለኩት ነገር ማድረግ ይችላል። ነገር ግን አሁን አንተ እያረከው ያለውን ነገር ደግሞ ተገቢ ያለውን ነገር ልታረግ ገባ? እኔ ሌላ ሰው የሆነ ነገር እንዲፈጠር አልፈልግም። አንተ ያረከውን ነገር እኔ ለመመለስ በቂ ነው። ሌላ ሰው ያስፈልገኝ፣ የህግ አካል ያስፈልገኝ። ገባ? ወይ ሌላ የምትተማመነው ነገር እንኳን ቢኖር ያንን ነገር እኔን ማስቆም አይችልም። በመነጋገር መፍታት የምትችል ከሆነ በፍቅር እሷን ማሳየት የምትችል ከሆነ ታሳየናለህ። አይ እምቢ ካልክ ደግሞ የበለጠ ነገር እንዲፈጠር ከፈለክ ቀላል ነው። በነገራችን ላይ አንደኛ እያስፈራራኸኝ ነው። ሁለተኛ ደግሞ በምን አይነት ነገር ነው አሁን ስሜት የሆነ በዛ ላይ ልታስፈራራ የምትችለው? ምን ተማምነህ ነው አንተ እኔ ላይ እንደዚህ እየፎከርክብኝ ያለው? ምን ተማምነህ ነው ማለት? እኔ ልንገራችሁ እንደው ታውቃለህ፣ እኔ የተነካው ሰው ደርሰብኛል እንጂ አልደረስኩበት። በቃ ስለማፈቅራት የተነካ ሰው ምንም ነገር ማድረግ ይችላል። ስለማፈቅራት ከማይሆን ቦታ ከማይመጥናት ቦታ ነው ያነሳዋት ብቻ እሷን መውሰድ ማገት አትችልም። አንተ ስላፈቀርካት እኮ እዛ ቦታ ቤተሰቦቿን መረበሽ አትችልም። እኔ ቤተሰቦቿ የሚረብሻት ነገር አላረኩም። አሁንም ቢሆን እሷ ደስተኛ እንድትሆን የተሻለ ህይወት ለመኖር እንድትሞክር ነው። እሷ ካንተ ጋር መሆን ቤተሰቦቿን አይረብሿትም? ምን አጥፍቻለሁ? እኔ ቤተሰብ በምን ይረብሻል? ምን አድርጌያለሁ? እኔ ምን ያደረኩት የተለየ ነገር ካለ ያጠፋሁት ነገር ካለ ደህንነቷ ደህና ነች ብያለሁ አይደለ? ሌላ ያደረኩት ነገር ምን አለ? በቃ ምላሽ ነው። እንደዚህ ነው የምትመልስልኝ? እኔ ይኸውልህ ነገ ዘመድ ነገር የመጠቀም አለብኝ። ስማኝ፣ ነገ ቤተሰቦችን እንገናኛለን ብዬ ስላሰብኩ ነው አሁንም በትህትና እያወራ ያለሁት እንጂ አብርሃም እንደላከው አይነት ሲጀምር በትህትና እያወራኝ አይደለም። እኔ ማንም ልኮኝ አይደለም የመጣሁት። በመጀመሪያ እህቴን ፍለጋ ነው የመጣሁት። ገብቷል? አንተ ስላፈቀርካት ብቻ እህቴ አንተ ጋር ስለሆነች ብቻ ሰላም ነች ሰላም አይደለችም አይደለም። እኔ እህቴን ፍለጋ ነው የመጣሁት። እህቴ ፍለጋ ቆመታ እህቴ እኔ እንዴት እንደሆነች አላውቅም። አንተ ጋር ነው ያለችው። ምን ላይ ሁኔታ እንደሆነች አላውቅም። ገብቷል አይደል? እኔ ምንም ያረኳት ነገር የለም እያልኩ ነው። አሁን የሚያጨናንቃችሁ እናንተ የሚረብሽ ጉዳይ የለም። እርግጠኛ መሆን የምችለው ሳገኛት ብቻ ነው። አንተ አንተ አሁን እሷ ያለችበት ስትወስደኝ ብቻ ነው እርግጠኛ መሆን የምችለው። የህግ አካል ይዘህ ሌላ ነገር ፈጥረህ እኔ ምን ልታስደርገኝ ነው እያሰብክ ያለኸው? እኔ አሁን ይኸውልህ እየሰማኸኝ ነው። እኔ የህግ አካል ይዤ መጣሁ እንጂ የህግ አካል አንተ ምንም ያደረገህ ነገር የለም። አውቄያለሁ። አንተ ሌላ ነገር እንድፈጥር ደግሞ እየገፋፋኸኝ። አንተ የመጣህበት መንገድ ደስ አይልም እያልኩ ነው። አንድ ቃላት ይበቃዋል። ገባህ? የህግ አካል ነው፣ ከህግ ቦታ ነው የመጣው። እሺ መታወቂያ ያሳየኝ። እሱ ምን ሊያደርገኝ ይችላል? እኔ በመጀመሪያ እኔ ምን ማድረግ ይችላል? እሱ ምን ሊያደርገኝ ይችላል? ምንም ነገር ሲጀመር ትእዛዝ አለ። የህግ አካል ነው። እሱ ገባህ? እሺ የሆነ ማወራው ነገር አለ ስለኝ እና ካንተ ጋር የሚያወራው ነገር ስላለ እሱን ይዞኝ ነው የመጣው። ያለው ነገር እንዲጨርሱ ፈልጌ ነው የመጣው። እኔ አሁንም ልንገራችሁ አይደለ፣ እኔ የህግ አካል በጣም ህግን አከብራለሁ። ህግን በጣም የምቀበል ሰው ነኝ። ከዛ ውጪ ደግሞ አንተም እንደ ህግ አካል አክብሬ እያወራሁ ነው፣ እሱም እንደዛ እያደረኩ ነው። ግን ሄርሜላ ያለችበት ቦታ ማሳየት አልችልም። ለምን ካላችሁኝ መጀመሪያ ራሴን ላረጋጋ። ሲጀመር ይኸውላችሁ እኔ መጀመሪያ ወደ እኔ ህይወት ያመጣኋት ደስተኛ እንድትሆን እንጂ እንድትጎዳ የሚያደርጋት ጉዳይ ላይ ላስገባት አይደለም። እንድታውቁ የምፈልገው ነገር እንድትጎዳ የሚያስገባ ጉዳይ ላይ አላስገባሁትም። እየሰማኸኝ ወንድም፣ እኔ ካንተ የምፈልገው ሄርሜላን ብቻ ሰላም መሆን አለመሆኗ ማወቅ የምችለው ሳያት እሷ ያለችበት ሲሄድ
ሰላም መሆን አለመሆኗ ማቀው የዛኔ ገብቷል። ያንን ነገር ደግሞ በፍቅር ማድረግ የማትችል ከሆነ በመነጋገር ማድረግ የማትችል ከሆነ እኛ እርምጃ መውሰድ እንችላለን። እናንተ ምንም ልታደርጉኝ አትችሉ። በመጀመሪያ ደረጃ ይኸውልህ አንተ አንድ ነገር እያለፍኝ ያለው ነገር ላስጠንቀቀ እህቶ ወንድሟ ነህ፣ አከብርሃለሁ፣ ተቀብዬሃለሁ። በቃ ችግር የለብኝም። እኔ ሌላ ያለፍኩት ነገር የለም። ግን ደግሞ እዚህ ጋር ማሰብና መያዝ ያለበት ጉዳይ በቃ ትወዳታለህ፣ ታከብራታለህ። ግን ምንም አልሆነችም። ለሚፈጠረው ነገር እኔ ኃላፊነት ወስዳለሁ። ማየት አለብኝ እኔ ማንንም አላሳይም። ያለችበት ቦታ ለማንም አላሳይም። ለማንም አላሳይም እያልኩ እኮ ነው። እሱን እናያለን አብረን። ይኸውልህ አሁንም እያወራህ ያለሁት እንደምታደርገው አይደለም። ሲጀመር ይኸውልህ ተረጋግተህ ተው። ተረጋግተህ አንተ በስርዓት አውራ። በስርዓት እንድታወራው ነው። ይኸውልህ ከዚህ ለማንም አላሳይም። በቃ አይደለም። ይኸውልህ አንተ ከኔ ጋር ሌላ ነገር ማትፈልግ ሌላ ነገር የምትፈልግ ከሆነ ከኔ ጋር አውራኝ ቀጥታ። በቃ እኔ ይኸውልህ ከማይሆን ሰው ስትሆን ዝም ብለህ እኔ ጋር ስትመጣ ደግሞ ሌላ ነገር አትቀረው ልትገባ አችልም። ለሄርሜላ እንዳንተ አይነት ሰው አይገባትም። እኔ ነኝ አይገባትም። ለምን እንደማይገባት ለቤተሰቧ ክብር የሌለው ሰው አይገባትም። ይኸውልህ አባ አንተ ከሷ ጋር ሲጀመር እንዴት እንደዚህ ትለኛለህ አንተ? ይኸውልህ ሰማኝ። አንተ ሌላ ነገር የምትፈልግ ከሆነ እኔ አንተ እንደፈለግን ማድረግ ስላቀተን አይደለም። እሺ እኔ እኮ ሌላ አካሎችን ጠርቼ እንትን ማለት ይችላል። እሺ ልቀቀኝ። ይኸውልህ ሰማኝ አንዴ። እኔ እኮ የህግ አካል ነህ ብዬ ነው እያከበርኩ ያለሁት። ታውቃለህ አንተ ይኸውልህ በዚህ ልክ አይደለም የትኛው ነገር ማድረግ የምትችለው። እሺ በቃ አታስገድደኝ። ማሳየት ትችላለህ አንተ ገብቶ እንድታሳየው ነው የሚፈልገው። እኔ አታስገድደኝ፣ ልቀቀኝ አንተ። ይኸውልህ ሰማኝ አባ አንተ ሰማኝ፣ ልቀቀኝ። እሺ ይኸውልህ ሰማኝ አንተ ታውቃለህ የምትለኝ ነው። ልቀቀኝ። ልመታ አይደለም አንዴ ሰማኝ። እሺ አውራኝ። አንዴ ሰማኝ። ልቀቀው። ይኸውልህ አንተ ተረጋጋ። ልቀቀኝ። ያውራኝ አንተ አውራኝ ቀጥታ። ሳጅን እያከበርኩ ነው። እኔ ምንም ያልኩት ነገር የለም። ሰማኝ አንተ ተረጋጋ። አንተ ተረጋጋ። ላውራው ምንም አላደረገው እኔ ምንም አላደረገውም። ላውራው ይኸውልህ ሰማኝ አባ አንተ ሰማኝ። እጣልሃለሁ እኔ በክብር እስከ አንዴ ሰማኝ ምን ነገር ሰማ አንተ እንድታወራው ነው አይደል? እሺ በቃ ኢንስፔክተር እየገፋኸኝ ነው። እያከበርኩ ነው አይደል? አሳየን በስርዓት ያለችበት እንድታሳየው ነው አይጠይቀን እንድታሳየው ነው የፈለገው። አሳየው። እሺ አላሳየውም። በጉልበት ከሆነ አላሳየውም። ይኸውልህ እኔ የህግ አካል ነኝ። አንተ እንድዳኝ ነው የመጣው አይደል? ይዞኝ የመጣው ለዛ ነው። አንተ ያለው ነገር በስርዓት ማውራት ማትችል ከሆነ ሌላ አካሎችን ጠርቼ እንደፈለግ ማድረግ ይችላል። አንተ ገብቷል? እሷ እንዳሳገድካት እኛ ማሳገድ ስላቀተን አይደል? እኔ እንደፈለግን ማድረግ እንችላለን። ትችላላችሁ እኮ አውቃለሁ። ግን ደግሞ እሱ በዛ ልክ ሲፎክርብኝ እንዴት ነው አይደለም? መፍታት አትችልም። ልብስ እንዳለ እንትን ትላለህ እንዴ? አይደለም ሰማኝ። ከኔ ጋር ሌላ ኬስ ካለ ፊት ለፊት አውራኝ። እንዴ ሰማኝ። ከኔ ጋር ነው የምታወራው? እኔ ነው የምታወራው? እኔ ማውራት ያለብን ነገር ከኔ ጋር። እሺ የሰማሁ ነው። ልጅቷ አሳይኝ ብለዋል አይደል? ያለችበት ቦታውን ወስተ አሳየው። እንድታሳይ ለምን አታሳይ? ኢንስፔክተር አከብርሃለሁ። ደህንነቱ የተጠበቀ ቦታ ነው። ላከብረው አልችልም። በምን ሁኔታ እንዳለች በምን ነቃለን? ምንም እርግጠኛ ምን ነው? በቃ ምን እኔ እሷ የሚጎዳ ነገር አላደርግም። እሱ እኛ እንዲያሳየን ማድረግ እንችላለን። እሱን በጉልበት አይደለም። በጉልበት እኮ የምታረገው ነገር የለም። በጉልበት የምታመጣብኝ ነገር የለም። ልደበድበኝ ትችላለህ። ምንም ነገር አታመጣብኝም አለ። አንተ በጉልበት እያሰብክ ከሆነ እኔ እሺ በጉልበት እያሰብኩ አይደለም፣ ግን ደግሞ ምንም ልታመጣብኝ የምትችለው ጉዳይ የለም። እዚህ ጋር የህግ አካል ነው አይደል ያለው? እርግጠኛ ነህ? ተረጋግታችሁ ማውራት አትችሉም? አንተ ተረጋግተህ ያለው ነገር አስረዳው። አላስረዳ ካለ ሌላ አካሎች ደውዬ አይደለም እኔ አንተን ማክበር አልቻለም። ከህግ ቦታ ነው የመጣው አይደል? በንግግር አላምንም ካለ አንተ ማድረግ የምትችለው ነገር አለ። ገብቶሃል? እሱ በፍቅር ማመን ካልቻለ በጸም ማመን ይችላል። እንዳነከኝ እሱን አንጠልጥለ መውሰድ ይችላል። እንዳነከኝ በቃ እሺ። አሁን አታሳየው ነው እሱን መለመኑ ምንም እኔ ይኸውላችሁ ደህንነቷ ደህና ነች። ምንም ልታደርግ ምንም ፋይዳ የለውም። ያለችበት አታሳየው ነው። እኔ ምንም ላደርግ አልችልም። እሺ ልቀቀኝ። እንዳነከኝ ና ብያለሁ። አንተ ና አንተ ቀላል ልቀቁኝ። ልቀቁኝ። እሺ ልቀቁኝ። በግድ ነው ማሳያችሁ። ልቀቁኝ።